ደነገጠ። ብሩክ ቅድስቴ በድብቅ የምታፈቅረው ፍቅረኛ እና የምታፈቅረው ልጅ ራሱ መሆኑን ሞገስ ሲነግረው እጅጉን ደነገጠ። እኔ አላምንም እስከዛሬ አይኔ ስር ተቀምጣ የምታፈቅረኝና የምትወደው እኔን ነው ማለት ነው? እኔ እኮ ሰው አይደለሁም ብሎ አለው። እሱም ብቻ አይደለም ሞገስ ቅድስቴ ድንግልናዋን ልትሸጥ የነበረው ላንተ ነበረ። እናም ለምሳሌ መታከሚያ እኔ ብቻ ውለታ የዋልኩልህ ይመስላል እንጂ ቅድስቴም ጭምር ላንተ ብዙ ነገር አድርጋለሃለች። ዳጣ ሂዳ ከሰውየው እንዳይደፍራትና ድንግልናዋን እንዳትሸጥ የተከላከለችላት ዳጣ ናት። አንተ የማታውቀው በጣም ብዙ ነገር አለ። ከዛም አልፎ ደግሞ የነገረችኝ ማህሌትና ኢፍራታ ወደ ኤርፖርት እንደሄዱና ወረቀቱን እንዳገኙትም ጭምር የነገረችኝ እሷ ናት ሲለው ጊዜ ለካ አይኔ ስር ተቀምጣ እኔ የእውነትም አላቅም ማለት ነው። እኔ የእውነትም ደደምት ነኝ ማለት ነው። ቆይ ምን አይነት ልጅ ነኝ እያለ እጅጉን ተገረመ፣ እጅጉን ተደነቀ። ቅድስቴን ፊት ለፊት አፋጠጣት። ንገሪኝ በይ አሁን የምትወጂውንና የምታፈቅሪውን ፍቅረኛሽን ማወቅ እፈልጋለሁኝ ብሎ ሲላት ምን ይጠቅመሃል እሱ ማወቅና እሱን እስኪ ንገረኝ፣ የሚጠቅምህ ነገር ካለ እኔ ልነግርህ እችላለሁ፣ ነገር ግን ላንተ ምንም አይጠቅምህም ጋሼ ብላ ስትል ለምንድነው የማይጠቅመኝ? ለምንድነው እንደዚህ የምትይው? ድብን አድርጎ ነው የሚጠቅመኝ። ስለዚህ ልትነግሪኝ ትችያለሽ ወይ ብሎ ሲላት አዎ እንግዲህ ለረጅም ጊዜ ሳፈቅርህ የነበረው አንተን ነው ብላ አለችው። ምን? በቃ ለካ ሞገስ አልዋሸም ማለት ነው እንዴ ጋሼ? ሞገስም ስለዚህ ነገር ያውቃል እንዴ? እና ማን ሆነና ታዲያ የነገረኝ እኮ ሞገስ ነው። ምን? አዎ የዚህን ሁሉ ሞገስ አንቺ ለኔ ብዙ ውለታ እንደዋልሽልኝና ብዙ ነገር እንዳደረግሽልኝ የነገረኝ እሱ ነው ብሎ ሲላት እጅጉን ደነገጠ። ቆይ አንቺ ምን ያህል እኔን ብታምኝና ብትወጂኝ ነው እንደዚህ አይነት ውለታ የዋልሽልኝ ብሎ ሲላት ይኸውልህ ፍቅር እኮ ስለዋልኩለት ወይም ስለዋልክልኝ አይደለም። በቃ ፍቅር አሳልፎ መስጠት ነው። ሁሉንም ነገር ላፈቀሩት ሰው አሳልፎ መስጠት እስከሆነ ድረስ እኔም አሳልፌ ሁሉንም ነገር ላንተ መስጠት ፈልጌ ነው ጋሼ እባክህን ብላ አለችው። ታዲያ እንዴት ነው የሚሆነው? ማለት አልገባኝም። እንዴት ነው ስትለኝ ማለቴ እኔ እንጃ ብቻ ምን ልበልሽ እኔ አላቅም። እኔ ምን እየተካሄደ እንደሆነ ራሱ ግራ እየገባኝ ነው እኮ። ምንም ግራ መጋባትና ግራ እንድትጋባ እኔ አልፈልግም። በቃ የተፈጠረው ነገር ይሄና ይሄ ነው ብላ አለችው። ብሩኬ እጅጉን ጥያቄ የፈጠረበት ቆይ አሁን ምን አባቴ ላደርግ ነው? ምንስ ልል ነው? ቆይ እንዴት አድርጌ ነው የማናግራትስ ልጅን እያለ መደነቁን አበዛ። እንዴት አድርጌ ነው ለምሳሌ ይህንን ነገር የምናገረው? ማለትም እንዴት አድርጌ ነው ቅድስቴን አፈቅርሻለሁኝ ብዬ ልነግራት የምችለው? እኔም እኮ ለዚህ አይነት ስሜት አለኝ። ሆን ብዬማ ይህንን ነገር መናገር አልፈልግም። አያያይ ይሄ ስህተት ሊሆን ይችላል። ምናልባትም እሷ እስከምትናገር መጠበቅ አለብኝ እያለ ሲወላከፍ ጋሼ እባክህ የሆንከውን ንገረኝ፣ እስኪ ንገሪኝ። አንቺ ለኔ የእውነትም ሞገስ እንዳለው ስሜት አለሽ ማለት ነው? ማለት የእውነት ወይስ ደግሞ ዝም ብሎ የቃቃ ስሜት ነው ብሎ ሲላት እንዴ ምን ማለት ነው ጋሼ? የቃቃ ስሜት ነው ብሎ ነገር አለ እንዴ? የቱንም ያህል እኮ ለኔ እውነት ለመናገር ማለቴ ምንም አስፈላጊ ሰው እንኳ ብትሆን ማናት አስፈላጊ ሰው ብትሆን ማለቴ ያቺው ምሳሌ ናታ። ነገር ግን ከምንም በላይ ደግሞ ላንተ ነው ይሄንን መስዋዕትነት የከፈልኩት እና አንድ ሰው ሳይወድህና ሳያፈቅርህ እንዴት አይነት መስዋዕትነት ሊወልልህ ይችላል ብላ ስትነግረው በጣም አመሰግናለሁኝ ቅድስቴ፣ በጣም አመሰግናለሁ፣ ምርጥ ህይወት ይኖረናል ማለት ነው፣ አብሽሩ እያለ
ከቅድስቴ ጋር የእውነትም ደስታቸውንና ወደፊት ስለሚሆነው ነገር እያለሙና በደስታ ድብልቅልቅ ያለ ስሜት ተሰማቸው። ታዲያ ጋሼ ምን ተሰማህ ብላ ስትጠይቀው እኔ አላቅም ቅድስቴ፣ ምን እንደተሰማኝና ምን እየተሰማኝ እንዳለ እንኳ የማቀው ነገር ምንም ነገር የለም፣ ብቻ እጅጉን ደስ ብሎኛል ብሎ አላት። ሰላም ሰላም፣ ውድና የተከበራችሁ የህያቤ ዩቲዩብ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። የእውነት ዛሬ እንግዲህ በጣም የሚደንቅና የሚገርመው ፊት ለፊት ሞገስና ዝና ተገጣጠሙ። እናም ዝና አንተ ከዚህ በኋላ ትሰማኛለህ? ማንንም ሆነ ማንንም የምታበልጥ መስሎሃል ወይ? አንተ ወይኔ እሞታለሁኝ ብሎ ሲለው ሞገስ ደግሞ አይ ትሰማኛለህ፣ እንደውም ከዚህ በኋላ አንተ አትኖርም፣ አንተ እኔ ነኝ እንጂ የምኖረው አንተ አትኖርም። እናም የኔን ህይወት እንዳመሰቃቀልከው ሁሉ እኔም ያንተን ህይወት አመሰቃቀልብሃለሁ ብሎ ልክ ልኩን ነገረው። ምን ማለት ፈልገህ ነው? ነገርኩህ እኮ አንተ። ቅድስቴ ስልክ እያወራች ባለበት ሰዓት ሞገስ ጋር እያወሩ ባሉበት ሰዓት ቆይ አንተ ሰውዬ ግን የት ነው ያለኸው? ለምንድን ነው ያለህበትን ቦታ የማትነግረኝ? የምሬን ነው ምልክ እኔ በጣም ደብሮኛል ብላ ስትለው በዛ ላይ ደግሞ ቡራ ይቅርታ ሊጠይቅህ ይፈልጋል። ቆይ አንተ ሰው ሆነህ ተሳስተህ አታውቅም እንዴ? አይበቃውም? እስካሁን ድረስ እንደዚህ ካሰቃየኸውና እንደዚህ ካደረግከው በኋላ ይበቃሃል፣ እባክህ ይቅርታ አድርግለት እያለች መለመን ጀመረች። ዝና ደግሞ በሌላ በኩል እኔን እያሯሯጠኝ ነው። ምን? አዎ ይኸውልህ እዚህ አንድ ሰውዬ እንደ ዛፍ ቁሞ ተገትሮ አለ። ስለዚህ የሆነ ነገር ካደረገኝ እኔ በቃ ሙቻለሁ ማለት ነው። ስለዚህ ዝና ነው ማለት ነው እያለች ስታወራ አንቺ ቦቅቧቃ አትንቦቅቦቂ፣ ማንም አይሆንም እመኝኝ። ኧረ እባክህ ግን አንድ ነገር ብቻ ቃል ግባለኝ። ምንድነው ቃል እምገባልሽ? እሱም ደግሞ እኔ የሆነ ነገር ከሆንኩኝ በዝና እጅ እንደሞትኩና። አይ ዳጣ በቃ ለዚች ነው አይደለም የምትንቦቀቦቂው? ይችን ነፍስሽን ይዘሽ ነው አይደል? ኧረ እባክህ እሱ እኮ 100 ሰው የሚያክል ነው እንደዚህ የምፈራው እኔ። አንተ እስኪ ፊት ለፊት ግጠመውና እንተያያ እያለች ቀልዷን ጀመረች። ከዛ እንዳጋጣሚ ከሰውየው ጋር ፊት ለፊት ሲገጣጠሙ ቆይ አንተ ማነህ እያለች ስትጮህ እንዴ አንቺ ራሱ ማነሽ? ቆይ ምን ሆነሽ ነው እንደዚህ የምትገላበጩ? አልገባኝም እኮ እባክህ ተወኝ እያለች እየሮጠች ሄደች። ቅድስቴ እኔ እኮ ቡራን ካገባሁኝ 18 ልጅ ነው የምወልድለት፣ 8ቱን በግራ 8ቱን በቀኝ አድርጌ በቃ ቤቱን ሙሉ ልጅ በልጅ እያደረኩኝ ምሳሌ ደግሞ ታላቅ እህት ትሆናለች እያለች ህልሟን ዝም ብላ ማለም ጀመረች። ቆይ ግን አይ ማህሌት ብሩክን ከፈታችሁ በኋላ ቀልቧ ሁሉ ግርማ ሞገሷ ሁሉ ነው የጠፋው። እውነት ለመናገር ብሩክን የመሰለ ባል አግኝታ በልጅ ጭራሽ ልጁን አልወድ ብላ በገንዘብ ተቀይራ፣ አይ አምላኬ ሆይ እባክህ ፈጣሪዬ ብሩክን የኔ አድርግልኝ እያለች መጸለይ ጀመረች። ዳጣዬ አልሆነ ነገር ላይ ሆና ስትደርስ ሁሉም አፈሩ። ምክንያቱም ብሩኬ አሁን ላይ ለቅድስቴ ስሜት ያለው ይመስላል። እኔም ብልሽ ቅድስቴ ቆይ ግን ማለቴ ልታገቢ የነበረው ልጅ ማን ነው? እሱን ደግሞ ስሜትሽን ነገርሽ ወይ ብሎ ሲላት እውነት ለመናገር እስካሁን አልነገርኩትም። እንዴ ለምን አትነግሪውም? እስኪ እባክህ ተወኝ። እሱ ካልገባው ታዲያ እኔ እንዴት ነው አፈቅረዋለሁ ወድሃለሁ ብዬ የምናገረው? በቃ እሱ ካልገባው እንግዲህ ሌላ ማግባት ነው። ምክንያቱም እናቴ እስካሁን ድረስ አኩርፋኛለች። ለምን ካላገባሽ ካልወለድሽ ነው? ውይ እና ታዲያ አግቢና ውለጃ። እውነት ነው አግብቼ መውለድ አለብኝ፣ ዘሬንም መተካት አለብኝ። ያው ከዚህ ቤት መውጣቴ ነው እንጂ ምን ከዚህ ቤት
እና ታዲያ ምን ላድርግ ጋሼ? ትዳር ከተያዘ አብሮ ይኖራል እንዴ? ጎጆ የራስ መቀለስ አለ፣ የራስን ህይወት መምራት አለ። ልክ ነሽ ለነገሩ እያለ ብሩኬ የደበረው ይመስላል። ሉላ ሞገስን እባክህ እኔ ተጨንቄያለሁኝና ቶሎ ናልኝ በማለት ጥያቄዋን አቀረበች። ሉላ የተፈጠረ ነገር አለ? ማን መጣ? ያስፈራራሽ ሰው አለ እንዴ ብሎ ሲላት፣ አረ እንደዛ አይደለም፣ ነገር ግን እኔ በጣም ፈርቻለሁኝ፣ አንተን ማጣት አልችልም ሙጎ ና ቶሎ እያለች ስትለው፣ እሺ ማህሌትና ኢፍራታ በሚያወሩበት ሰዓት ትሰሚኛለሽ? ዝና ለምን የወሰደው ይመስልሻል የባንክ አካውንቱን? እኔ ምን አውቃለሁ? አይ እኔ ሲመስለኝ ግን አንቺን ከጨዋታ ውጭ ሊያደርግሽ ነው። ባክሽ አንቺ ደግሞ ሁሌ ክፉ ነገር ነው የምታስቢው። ትሰሚኛለሽ? እኔ ዝናን ከምንም በላይ አምነዋለሁ። አረ ባክሽ እንዴት? ማለቴ ምናልባት ሉላን እኮ በገንዘብ ሊደራደራት ሊሆን ይችላል። አረ ቢሆንም እንኳን ሞገስ አሳልፎ አይሰጠውም፣ እመኝኝ። ስለዚህ አንቺ ባዶሽን ትቀሪያለሽ። ግን ከሰጠውስ? ውይ በቃ ተይኝ በቃ። አንቺ ለምንድን ነው ደጉን የማታስቢው? ሉላ ግን ምን አይነት ይቱ ነሽ እንዴ እያለች ይቅርታ እያለች ኢፍራታ ዝም ብላ ነገሯን ማቀጣጠል ጀመረች። ሞገስ ለሉላ በቃ የሆነ ላይ ውሳኔ መድረስ አለብን። የምን ውሳኔ ነው ሞገስ? ውጭ መውጣት አለብን። አንቺስ እስከመቼ ታፍነሽ? የራሳችን ህይወት መኖር አለብን። ዝናንም ፊት ለፊት ተጋፍጠን የሞተው ይሞታል፣ የዳነው ይድናል በቃ እያለ እባክህ ትንሽ ጊዜ፣ ካልሆነ ደግሞ ገንዘብ ነገር ካለ ገንዘብህን አውጣና መጥፋት አለብን ከሀገር ውጭ ብላ አለችው። ታዲያ ጋብቻሽን ፊርማውን ሳትቀጂ ምን አማራጭ አለኝ? ታዲያ እንግዲህ እሱ እንደሆነ አይደለም ፊርማ ለመቅደድ ምንም እንዳደርግ ፍቃደኛ አይሆንም። ዝመነኝ። ዝና ኢዮብ የሚባለው ሰው ጋር ደወለና እርዳታ ያስፈልገኛል፣ በኢቲኤማቸውን ተጠቅመህ እያንዳንዱ ነገር መቼና የት ገንዘባቸውን እንዳወጡ ልነግረኝ ትችላለህ ወይ ብሎ ሙሉውን መረጃ ዝና ያዘ። ዝና አሁን ላይ ሞገስን እየተከታተለ ቁም ስቅሉን እያሳየው ይገኛል። በጣም ያሳዝናል። ብሩኬ ለሰራሁትና ለበደልኩ በደል እጅጉን ይቅርታ እያለ ይቅርታውን አዘነበበት። ችግር የለውም፣ እኔ ያደረኩት ለጓደኝነታችን ነው። እንዳንተ ክፋትና እንዳንተ አረመኔነት ቢሆን እህነዬ ሉላ በሱ እጅ ነበረች፣ ግን አምላክ ረዳትና ከዛ ወጣች። ደግሞ ያደረኩልህ ለጓደኝነታችን ነው እንጂ ካንተ ውለታ ጠብቄ አይደለም። እባክህ አታሸማቀኝ። ታዲያ መቼ ነው ይቅርታ እምጠይቅህ ብሎ ሲለው፣ እኔ ይቅርታህን አልፈልግም፣ ይቅርታ ማድረግልሃለሁ። ነገር ግን አሁን ላይ ለእናንተም ለኔም ለህይወቴ አስፈላጊ ሆኖ አልታየኝም። በጣም አደጋ ላይ ነን፣ ራሳችሁን ጠብቁ በማለት ቃል አስገባው። ማህሌት ከኢፍራታ ጋር በምታወራበት ሰዓት ታውቂያለሽ፣ እኔ ዝናን እውነት ለመናገር በጣም እየወደድኩት ነው መሰል፣ ግን ምን ዋጋ አለው? ሉላን ካገኘ በኋላ ይከረብትሻል። እንደውም አንቺን ነው ወንጀለኛ የሚያደርግሽ እያለች ልኳን ነገረች።